አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 21 በዚህች ዕለት የአዳምና የዘሩ ድህነት የተደረገባት አምላክን የወለደች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸውም ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ከሰዎች በቀር ቅዱስ ቁርባንን የሚቀበሉበት ቤተ ክርስቲያንም አልነበራቸውም ነበር። ስለዚህም ወደ ቅዱስ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው። ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብን እዘዟቸው። እንዲህም አዘዟቸው። በሱባኤውም ፍጻሜ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትንም ሁሉ ከየአገሮች ሁሉ እስከ ፊልጵስዩስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና በርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በቅድስት ድንግል ማርያም ስም በአራቱ ማዕዘነ ዓለም አብያተ ክርስቲያናት እንዲታነጹ የፈቀድኩባት ናት። ይህንንም ብሎ ከከተማዋ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያኒቱንም ቦታና መሰረቷን ወሰነላቸው። ከእርሳቸውም ጋር የእግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱ ሕንፃዋ እስከተፈጸመ ድረስም ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበረ። ጌታችንም ንዋየ ቅድሳቷን አልባሳቷንና መሰዊያዋን አዘጋጀ። ከዚህ በኋላ ጌታችን እጁን በጴጥሮስ ራስ ላይ ጭኖ በአራቱ ማዕዘነ ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳሳት ማለት ነው። ለሐዋርያት አለቃ ቅዱስ ጴጥሮስ ከጽንፍ እስከ ጽንፍ የጳጳሳት አለቃ ይሆን ዘንድ ይገባዋል፣ ይገባዋል፣ ይገባዋል እያሉ ሰማያዊ መላእክትና ምድራውያን ሰዎች 3 ጊዜ አሰምተው ተናገሩ። ከዚህም በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ስርዓት ያከናውኑ ዘንድ ለሕዝቡም ክቡር ደሙን ቅዱስ ሥጋውን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው። በዚህች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡን ሁሉ እዘዟቸው። ይኸውም በሰኔ ወር 21 ቀን ነው። ከዚህም በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማያት አረገ። ከዚያችም ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን በቅድስተ ቅዱሳን በድንግል ማርያም ስም ቤተ ክርስቲያን የሚያሳንጹ ሆኑ። በቂሳርያው ሊቀ ጳጳሳት በባስልዮስ ዘመን እንዲሆነ በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጡ የእመቤታችን የቅድስት ድንግል ማርያምን ስዕል ይስልበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑም በድንገት ወድቆ ሞተ። ልጆቹም ፈሩ። ያንንም ሰሌዳ ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልልለት ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችንን ስዕል ይስልበት ዘንድ ለሰዓሊ ሰጠው። እመቤታችን ቅድስት ድንግል ማርያምም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዚያ ሰሌዳ ላይ እንዳይስል ከለከለችው፣ ከአመፀኛ ሰው እጅ ወስዶታልና። እጅግም ያማረ የእመቤታችን ስዕሏ የተሳለበት የሁለት ደናግልም ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታም ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንንም ሰሌዳ አገኘው። ወደዚያች ቤተ ክርስቲያንም በታላቅ ደስታ አመጣው። ከዚህም በኋላ ዳግመኛ በአንድ ጣዖት ቤት 2 ምሰሶዎች እንዳሉ አስረዳቸው። እነርሱንም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶዎች ያመጣቸው ዘንድ ሄደ። መሰሪያኑም ሊከለክሉት ፈለጉ። ጌታችንም ኃይላቸውን ደመሰሰ። እነዚያንም ምሰሶዎች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን ቅድስት ድንግል ማርያም ስዕሏን አስቀመጠ። እግዚአብሔርም ከእነዚያ ምሰሶዎች በታች የውሃ ምንጭ አፈለቀ። በውስጧም የሚታጠብ ሁሉ ካለበት ደዌ ሁሉ የሚድን ሆነ። እንዲሁም ከእመቤታችን ቅድስት ድንግል ማርያም ስዕል በሽተኞችን ሁሉ የሚፈውስ የዘይት ቅባትም ፈሰሰ። ይህ ሁሉ የሆነ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር በ21 ቀን ነው። በዚያችም ቀን እንዲህ ሆነ። አንዲት ሴት መጥታ ታጠበች። ወዲያውንም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና
እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላላቅ 3 ኃጢአቶችን ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜም ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት እንደፍራለችና። እኛ ሁላችን የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያ መንፈሳዊ በዓልን ልናደርግ ይገባናል። ስለ እርሷ ለአዳምና ለሁላችን ለልጆቹ ድህነት ሆኗልና። ይህንንም በዓል ለማድረግ የሚተጋ የተመሰገነ እርሷን ለመረጣትና ለወደዳትም በስጋም እንድትወልድ ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለቤትኪ እንተቀደሳ በደሙ ማርያም ወልድኪ ለመንክር ባርያሙ በእንቲያነ በልዮ ሳሊተ ምሕረት እሙ ኢታማስን ግብረ እዴከ እንተላኮ ቀዲሙ ቦኑ ለከንቱ ኬንያ ይጻሙ። ሰላም ለማርያም ሶበ ፍቅረ ሰብ አገበራ በዛቲ ዕለት ሶበ አስተበቆት በሊቶስጥራ መሃለ ላቲ እግዚአብሔር በኩራ ከመያደይኖሙ ምነ ኩሉ መከራ ለለጸው ስማ ወገብሩ ተስካራ። ዳግመኛም በዚህች ቀን ከምስር ሀገር ቅዱስ ጢሞቴዎስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ ከእንዴናው ገዢ ከአርያኖስ ጭፍራዎች ውስጥ ነበር። ሰው ሁሉ ጣዖታትን እንዲያመልክ የሚያዝ የዲዮቅልጥያኖስ የመልእክት ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሱን ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የካዲውን ንጉሥ የመልእክት ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ጠጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባንም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ እንዲደቁሱት አዘዘ። እርሱም የሕያው እግዚአብሔር ልጅ ጌታዬና አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ እርዳኝ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከስቃዩ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ይፈር አለው። ያን ጊዜም ይዞ ጽኑ ስቃይን አሰቃየው። በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ ሲፈስ በብረት ምጣድ ውስጥ አበሰለው። ከከተማ ውጭም ጣሉት። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ያለምንም ጉዳት አንስቶ ጤነኛ አደረገው። ወደ መኮንኑም ተመልሶ ከሕያው እግዚአብሔር ልጅ ከጌታችንና ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር ብሎ ጮኸ። ይህንንም ድንቅ ተአምር አይተው ቁጥር የሌላችሁ ብዙ አሕዛብ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው በመንግሥተ ሰማያት ሰማዕትነትን ተቀበሉ። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የድል አድራጊነትንም አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ድል አድራጊ ሰማዕት አማላጅነት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለጢሞቴዎስ ማእከለ ጉባኤን ዘዜነ እምበለ ክርስቶስ አምላክ ከመይሃ አለ ለትእዛዘ ንጉሥ እዝኖ ሶበይሃ አለ አብሰልዎ ውስተ ጤገን አንዲዶሙ ሀ እስከ ስጋሁ ከመማይ ምህበ። በዚህችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ክላዲያኖስ አረፈ። ይህም ቅዱስ በወንጌላዊ ቅዱስ ማርቆስ እጅ የክርስትና ጥምቀትን ተጠመቀ። እርሱም ዲቁናን ሾመው፣ ደግሞም ቅስናን ሾመው። የቤተ ክርስቲያንንም ትምህርትና ወግ ጠንቅቆ ተማረ። አባ ሜሊዮስም ባረፈ ጊዜ ይህን አባት መርጠው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህልም በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስን መንጋዎች ጠበቀ። ልዑል እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከላዲያኖስ ልኩ ውስተ ውልቆ አበው 40 በይነ ውረትከ ሰናይ ሙረተሰብ ጸገበከ ጥምቀተ ወሲመተ ክህነት ወርት ሰርዌ ጳጳሳት ማርቆስ ብጹም። በዚህችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ድኅረ ለብእሲት አህያዋ በቤተ መያሲ እንታረድዋ ሶበተሳላት ስንግር ሀበበጻት በነሶሳ ትቤሎ ምስሌ እንዛሎ ከና ትሲያለኒ እፎ ለዘለከ ፄዋ። በዚህች ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 22 በዚህች ቀን የከበሩ ቅዱሳን የቆዝሞስና የድሚያኖስ የእናታቸውና የወንድሞቻቸው የበዓላቸው መታሰቢያ ቤተ ክርስቲያናቸውም የከበረችበት ታምራታቸውም የተገለጠበት ነው። በዚህች ዕለት ለመነኮሳት መጀመሪያቸው ለሆነ ለከበረ እንጦንስ ረድ የነበረው የዋህ ጳውሎስ አረፈ።
ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴተ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኤራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለይቁኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።